በጣም አመሰግናለሁ ሻለቃ ዳዊት። እንግዲህ ምናልባት አሁን ግልጽ የሆነ አሰላለፍ አለ። ሻለቃ ዳዊት አሁን በደንብ ሲያብራሩልን የተረዳነው ነገር አለ። ሰሞኑን ከሚወጡ መረጃዎች እንዳየነው ሱዳን፣ ግብጽ፣ ኤርትራ፣ ሳውዲ አረቢያ ምናልባት ከጀርባ አሜሪካ ትኑር፣ ምናልባት እሱ ላይ ግልጽ የሆነ ነገር የለም። አሜሪካ ሁለቱም ጋር እየተጫወተች ያለች ይመስላል። በዛ በኩል የተሰለፉ ኃይሎች ናቸው። የኢትዮጵያ አገዛዝ ደግሞ ከሶማሌላንድ እና ምናልባት ደቡብ ሱዳንም አለችበት ነው የሚባለው። በዋናነት ከላይ የተቀመጠችው ደግሞ የተባበሩት አረብ ኤሚሬት ናት። በዚህ በኩል ነው ያይል አሰላለፉ እየመጣ ያለው። እነ ፓኪስታንና ህንድም ከርቀት እዚህ ጉዳይ ላይ እጃቸውን ሊያስገቡ የሚችሉበት ሁኔታም እየተፈጠረ ነው። ስለዚህ ይሄ የአፍሪካው ቀንድ ብዙ መተራመሶችን ልናይ እንችላለን። ከዚህ አንጻር አብይ አህመድ ሀገር ውስጥ በየቦታው የለኮሰው ጦርነት አለ። ሰላም የለም። ሀገሪቱ በከፍተኛ የህዝብ ብሶት፣ የኑሮ ውድነት፣ በከፍተኛ ጭንቀት የሚኖርባት ህዝብ ያለባት ሀገር ነች ኢትዮጵያ። ከዚህ አንጻር የውስጡን ነገር በደንብ አንድነቱን ማምጣት ሳይችል እንግዲህ ሌላ ቀጠናዊ ጫና እየመጣበት ነው። ቀጠናዊ ጦርነት እየመጣ ነው። ከዚህ አንጻር ነው መመልከት ያለብን። እንግዲህ አምባሳደር ብርሃነ መስቀል በሱዳን አካባቢ ብዙ ስራ እንደሰሩ አውቃለሁ። አምባሳደር ሆነው አንዳንድ ፎቶግራፎችንም እየተመለከትኩ ነበረ። ምናልባት እነዚህ ፎቶግራፎች እዛ በነበሩ ጊዜ የሰሯቸው ነው። የአንዱ የሱዳን አማጺ ቡድን መሪ ጀነራል ዳጋሎ ይታዩኛል። እርሶም በዚህ ስብስብ ውስጥ ወይም በዚህ ስብሰባ ላይ እንዳሉ ነው የተረዳሁት። እንደዚሁም እዚህ ላይም አንድ ፎቶግራፍ እያየው ነው። ምናልባት ይህን ፎቶግራፍንም በተመለከተ ምን ማለት ይቻላል? ያው የእርሶንም ሚና በነበረው አጠቃላይ አሰላለፍ ውስጥ አጠቃላይ እንቅስቃሴ ውስጥ በቂ የሆነ መረጃ እንደሚኖሩት በቂ እውቀት እንደሚኖሩት እገምታለሁ። ሌላም እንደዚሁ ፎቶግራፍ እያየው ነበረ። እሱንም ፎቶግራፍ እዚህ ላይ እርሶ ይገኛሉ። በዚህ ላይም እንዲሁ ዳጋሎ ይታዩኛል። ሌሎችም የሱዳን አመራሮች የሚታዩበት ሁኔታ ነው ያለውና ነው አምባሳደር ብርሃነ መስቀል አጠቃላይ ሁኔታውን እንዴት ነው እየተከታተሉ ያሉት? ይሄ አጠቃላይ የኃይል አሰላለፍ ከብዙ ነገሮች ጋር ተያይዞ ለኢትዮጵያ ፈተና ሆኖ መጥቷል። በዚህ ላይ ደግሞ አብይ አህመድ የሚባል መሪ ነው 4 ኪሎ ቤተመንግስት የተቀመጠው። ምን ማለት ይቻላል አምባሳደር? ምን ማለት እንደሚቻል አላውቅም። በእውነት አስቸጋሪ ነው በጣም። ቅድም ሻለቃ በሰፊው ሄደውበታል። እንደዚህ አይነት ውስብስብ ያለ ሁኔታ ውስጥ አካባቢያችንም ይሁን ሀገራችንም ገብተው አያውቁ። እንግዲህ ላለፉት 100 ዓመታት እንደብታይ የኢትዮጵያን ፎሬን ፖሊሲ መንግስታቱንም ማካሄድ ለምሳሌ በንጉሱ ጊዜ ወደ ምዕራብ ያጋደሉ ነበሩ። ምዕራብ ሲባል አሜሪካኖቹ ጋር ይሰራሉ፣ ምን ይላሉ፣ ከአውሮፓኖቹም ጋር ግን ራሻኖቹንም በደንብ ይዘዋል። ሶቪየት ዩኒየን የሚባለው ቻይናዎቹም ሁሉ እየሄዱ ይጎበኛሉ። ኢትዮጵያ የተከበረች በአፍሪካም የምትመራ ሀገር ነበረች እንግዲህ ለረጅም ጊዜ ማለት ነው። ደርግ ሲመጣም የነበረው እንግዲህ ደርግ ብዙ ችግሮች ቢኖርበትም አንድ ወገን በነበረው የወቅቱ የዓለም አቀፍ ኃይል አሰላለፍ ውስጥ በኮሙኒስቱ ጎራ ውስጥ ገብቶ ነው ሲሄድ የነበረው። እንግዲህ እነዚህ ናቸው ሪሊ በመሰረት ያላቸው ብዙ ትንተናም ብዙም ትምህርት ሊወሰድባቸው የሚችሉት ብዬ የማስበው እና እነዚህ በሁለቱም ወቅት የማየው እንግዲህ የቲፒኤልኤፍ ፎሬን ፖሊሲ አለ፣ ሌላ ነው፣ ራሱን የቻለ ነው። ዋና መሰረት አድርገው የሚሄዱት የኢትዮጵያ ናሽናል ኢንትረስት ይባላል። የኢትዮጵያ ብሔራዊ ጥቅም ምንድን ነው የሚለው ነው። እያንዳንዱ ውስጥ እየገባን ብንሄድ እርሱንም ማሳየት ይቻላል። እንግዲህ ፈጠን ብለን አሁን ወዳለንበት ቦታ ስንመጣ ረጅም ጉዳይም ስለሆነ አሁን በተለይ ላለፉት 7 ዓመታት ያለውን የኢትዮጵያ ፎሬን ፖሊሲ ስታየው እንግዲህ ምንድነው ልክ አሁን ይሄ አገዛዙ ወደ ስልጣን ሲመጣ የዛሬ 8 ዓመት ምንድነው የተደረገው? ሩጫ ነው የተጀመረው። ወደ ኤርትራ ተሄደ፣ ተፈረመ፣ አንድ ነገር ተያዘ፣ ወደ ግብጽ ተሄደ፣ ወዲያ ተባለ፣ ወዲህ ተባለ። መሰረታቸው ግን እነዛ ስምምነቶችና ምን ለማድረግ ታስቦ ነው በዛ የሚሄደው? ኢትዮጵያ ናሽናል ኢንትረስት አለ ያስቀምጠው ወይንስ የአገዛዝ የራሱ የሚያስበው የውስጡ የሆነ ፍላጎት ነበር ያን ለማስፈጸም ነው የሚለውን ነገር ማየት ይቻላል። ስለዚህ በአጠቃላይ ይሄ ነው የሚለው መሰረታዊ የሆነ የኢትዮጵያ ብሔራዊ ጥቅም በሚገባ ዲፋይን አድርጎ የሚሄድ አገዛዝ አይደለም።
ውስጥ ያለውን ኬዎስ፣ ውስጥ ያለውን ትርምስ፣ ውስጥ ያለውን ተወሰነ ግሩፕ ሄጀሞኒ እሱን ለማስጠበቅ ሲል የሚፈጥረው አካሄድ ነው ብዬ ነው የኔ ኮንክሉዥን። ስለዚህ ከተለመደው የውጭ ፖሊሲ ሀገሮች አገር በሚባሉት እንደ ኢትዮጵያ አይነት መሰረት ያላቸው ሀገሮች ሲያራምዱት የነበረው ከዛ ወጥቶ ሄደ ነው። እንግዲህ ቅድም ያልኩት ምንድነው ለምሳሌ ንጉሱ ከዌስቱ ጋር አሜሪካ ጋር፣ ደርግ ከሶቪየት ዩኒየን እና ከኢስቱ ጋር ቆመው ያም ሆኖ አላይንድ ሙቭመንት የሚባል አለ። እሱ ላይ ባላንስ እየጠበቁ የሄዱት በገለልተኛ ሀገሮች ንቅናቄ ውስጥ ብዙ ሻለቃ ብዙ ዴሌጌሽንስ መርተዋል። ውጭ ጉዳይ ሚኒስትር ሆነው አላይንድ ስብሰባዎች ላይ ትልቅ ኢምፖርታንስ የምንሰጠው ነው። እኔም ብዙ ተሳትፌያለሁ በዚህ አላይንድ ገለልተኛ ሀገሮች ንቅናቄ ስብሰባዎችም ውይይቶችም ላይ። አሁን ማን ጋር ነው ይሄ መንግስት ይሄ አገዛዝ አላይን ያደረገው? በማን ነው የሚመራው? በአሜሪካ አይደለም፣ በቻይና አይደለም፣ በትንሽ ሀገር ዩናይትድ አረብ ኤሚሬትስ በምትባል ስንት ወር ሆኖ ከተፈጠረች ስንት ዓመቷ ነው እንግዲህ በዛ ነው የሚመራው። ኤኒቲንግ እነዛ የሚሉትን የሚያደርግ ኢትዮጵያ ትልቅ ውርደት ነው። በዛ ካታጎሪ ውስጥ 120 ሚሊዮን ህዝብ ያላት ትልቅ ታሪክ ያላት ከዛ አካባቢ ሲመጣባት የነበረውን ስጋት ተቋቁማ ለዘመናት በሺህ ዓመታት የቆየች ሀገር ኦልፈሳደን በትንንሽ ጥቃቅን ኃይሎች መዳፍ ስር ወድቃ ለነሱ ተከታይ ሆና ከዚህ የበለጠ ምንድነው መድቀቅ የለም። ከዚህ በታች ውድቀት የለም። እንግዲህ ዩናይትድ አረብ ኤሚሬትስ የምትባለው ሀገር ምናቃት ሱዳን ለመጣልህ ነው። የራሴን ኤክስፔሪየንስ እዚህ ላይ እነግርሃለሁኝ። አገር በየቦታው ሊቢያ አልቃይም መግባት፣ የመንም እንደምታውቀው ያኔ ከዳጋሎ ጋር የተዋወቁት ወዳጆች የሆኑት በየመን ጦርነት ነው። ሄሜቲ እነዚህ ጃንጃዊቶች ወጣቶች እነሱን እየሰበሰበ ይልክ ነበር ለሳውዲዎቹና የኤሚሬቶቹ አንድ ላይ ሆነው ነበር የሚዋጉት፣ አብረው ነበሩ እና ወታደር የሚያቀርብላቸው ግን ሄሜቲ ነበር፣ ገንዘብ እየከፈሉት። በዛ ነው የገነባው ብዙውን ነገር። ሌላም ቦታ እንደዚሁ ሶማሌላንድን ባለው ሶማሊያ በየቦታው እየገቡ ኬዎስ ክፍፍል ሀገሩን አንድ ለማድረግ ኤሚሬቶች የሚሰሩት ነው እንትን ይላል መከፋፈል። እነሱም ትንሽ የሆነች ሀገር አስፍተው ትልቅ ኢሜጅ ይዘው በመምጣት ሲያደርጉ የቆዩ ናቸው። እንግዲህ በዛ ደረጃ ነው ያለው። ሱዳን እንግዲህ ከለኛ ሬሌቫንት የሆነው ምንድነው አሁን የዩናይትድ አረብ ኤሚሬትስ ቅድም ያሳየው ፎቶግራፍ ላይ ባይደወይ ሱዳኖቹ የተለያዩ አማጺዎች ከ16 በላይ የሚሆኑ የዳርፉርም ከሌላውም አካባቢ የመጡትም ሆነው ለአንድ ዓመት ተኩል ያህል ጁባ ሳውዝ ሱዳን ድርድር አድርገዋል። አደራዳሪው ያው የሳውዝ ሱዳን ፕሬዝዳንት ናቸው። እኛ ሰፖርት እናደርጋለን ዩናይትድ ኔሽንስ እና አፍሪካን ዩኒየን። በዛ ወቅት ያለቀ ስምምነት ኮምፕሪሄንሲቭ የሆነ አግሪመንት ተፈራርመው ጨርሰው በኮቪድ ጊዜ ነው ካለቀ በኋላ ላስት ሚኒት የመጨረሻው ጊዜ ኤሚሬቶችና ሱዳኖች ማነው ግብጾች መተው ነው ያፈረሱት። ይሄ ውስጥ አይገቡም ነበር ሱዳኖች እንደ ፈርስት ፕሌስ አሁን ያሉበት ቦታ አሁን ያሉበት አስከፊ ጦርነት ውስጥ አይገቡም ነበር። ተደራድረው ስምምነት የጁባ ፒስ አግሪመንት የሚባል ተፈርሞ መጨረሻ ላይ ግን መተው እዛ የተቀመጥኩበትን ቦታ አይተው እንደሆነ መጨረሻው ላይ ሊፈረም አካባቢ እዛ ቦታ ላይ የተቀመጡት ኤሚሬቶች ናቸው። ኮቨር ከዛ በኋላ ያለውን አይነት የምታየው ጥፋትን ሱዳን አሁን ሀገር አይደለችም። ካርቱም ሀገር አይደለም። እነሱ ከገቡ በኋላ እንዲፈርስ ነው ያደረጉት። በቦምብ ነው የተመታው። በታሪኩ ሱዳን ታሪክ ውስጥ ካርቱም ውስጥ የዛ አይነት ጦርነት ተካሂዶ አያውቅም። በአውሮፕላን ተደብድቦ አያውቅም። በሚሳይል ተደብድቦ አያውቅም። አፍርሰውታል እንዳለ። ዳርፉር ያው ታሪኩ ነው። ሲያፈርሱት የኖሩት እነዚሁ ናቸው። እና የዩናይትድ አረብ ኤሚሬትስ ሮል አሁን ኢትዮጵያና ሆርን አካባቢ ያለውን ወደዛ ነው የሚወስደን። ይሄን እያወቀ ነው ይሄ አገዛዝ እነሱን አስገብቶ
እንደዚህ አይነት አገር አጥፊ የሆነ ፖሊሲ እያራመደ ያለው? ከማን ጋር እንደምትሆን ንገረኝና ማን እንደሆነ እነግርሃለሁ ማለት ነው። እንትን እንኳን ከማን ጋር ጓደኛ ነው ዲተርሚን የሚያደርግ ለጥፋት ነው ፓርትነርስ የሆኑት። እና ከዚህ የበለጠ ለኛም ለአካባቢውም የሚያሳስበን የሚያሰጋን ነገር የለም። ያለው አገዛዝ ስልጣኑን ለማቆየት እቅዶቹን ለማስፈጸም ማንኛውንም ነገር ያደርጋል። ግድብ ነው እያልን እናወራለን። አሁን ታላቁ ህዳሴ ግድብ ኦልሞስት እኮ ሄዶ ነበር፣ ስም ተሰጥቶ ነበር እኮ ዋሽንግተን መጥተው እኮ ተደራድረዋል ሰዎች። ጨረሻ ላይ አድሚኒስትሬሽኑም እየወጣ ስለነበር የተለያዩ ነገሮችን ተገጣጥመው ነው ያ ነገር ያልተሳካው። አሁንም ግፊት በዛ መስመር ሊመጣ ይችላል። ለዚህ መፍትሄው ምንድን ነው? አሁንም ቢሆን የትም ሀገር ብታይ የሚመጣው ከውስጥ ምናልባት አምባሳደር ብርሃነ መስቀል ወደ መፍትሄው እንመጣለን። ምን መደረግ አለበት የሚለው የመቋጫ አጀንዳችን ይሆናል። እንደው ሻለቃ ዳዊት ወደ እርስዎ ልምጣና አዳዲስ ክስተቶችን ቀደም ሲልም የጠቀስኳቸው አሉ። ዛሬ አንዳንድ ነገሮችን እያየን እያነበብን እንገኛለን። የሶማሊያው ፕሬዝዳንት እስራኤል ሶማሌላንድ ጦር ሰፈር የምትመሰርት ከሆነ ራሳችንን ለመከላከል የሀገራችንን ሉዓላዊነት ለማስከበር እኛም ወደ ጦርነቱ ውስጥ ልንገባ እንችላለን የሚል ማስፈራሪያ መስጠታቸውን እየሰማን ነው። የኢትዮጵያው የውጭ ጉዳይ ሚኒስትር የአብይ አህመድ የውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ አምርቶ ነበር። ዛሬ ምናልባት የሚቀበለው ባለስልጣን እንዳልነበረ ነው የሰማነው። ስለመመለሱ እርግጠኛ አይደለንም። ነገር ግን ድንገተኛ ጉዞ አድርጎ ወደዛ ሄዱን የተቀበለው ሰው ግን እንዳልነበረ ተሰምቷል። እንቅስቃሴዎች አሉ። ባለፈውም ወደ ሱዳን እንደዚሁ ጌታቸው ረዳና ሬድዋን ሁሴን አምርተው የሱዳኑ ፕሬዝዳንት መሪ ሊቀበሏቸው አልቻሉም። እንዲህ አይነት ነገሮች የተከሰቱ ነው ያሉት። እንግዲህ ሻለቃ ዳዊት ያነሳነው ርዕሰ ጉዳይ አለ። ወዴት ሊያመራ ይችላል? አብይ አህመድ ነው ከዙሪያም በሙሉ ተጣልቷል። ምናልባት ከኬንያም ከአንገት ከሚባል ወደ አንጀት ያልወረደ ከአንገት በላይ የሆነ ግንኙነት ነው ያለው። ከሱዳንም ከኤርትራም ከሶማሊያም ከጅቡቲም ከሁሉም የተጣላ ሰው ሆኗል። አንድ ጽሑፍ እያነበብኩ ነበረ በዓለም አቀፍ ሚዲያ ላይ እየወጣ ኢትዮጵያን ሎሌ ብሏታል። ሎሌ ሀገር ናት። ለተባበሩት አረብ ኤሚሬትስ ሎሌ ሀገር ሆና ነው ሚናዋ በሎሌነት የሚጠቀስ እንደሆነ ነው የተገለጸውና ታላቅ ሀገር፣ ታላቅ ክብር ያላት፣ ታሪክ ያላት ሀገር ምናልባትም እንደ ትልቅ ጎል ብቻ ታሪክ የሌላት በ1960 የተመሰረተችው የተባበሩት አረብ ኤሚሬት እንደፈለገች ወዲና ወዲያ እየወሰደችን ያለችው የኢትዮጵያን አጠቃላይ ሁኔታ እስቲ ምንድነው ሚናችን? ምንድነው ከዚህ በኋላ ኢትዮጵያ ራሷን ልታድን የምትችልበት አይነተኛ መንገድ? አመሰግናለሁ። ከባድ ብዙ ያናግራል። ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ የተወለዱት በኔ እድሜ ነው። በኔ እድሜ በታች እኔ ከተወለድኩ በኋላ ነው ሁለቱ ሀገሮች ነፃ ያወጡት። እስልምና ሃይማኖት ሳውዲ አረቢያ ከመግባቱ በፊት እስልምና ሃይማኖት አረቢያን ፔኒንሱላ ከመግባቱ በፊት ኢትዮጵያ ውስጥ ነው የገባው። ሳውዲ አረቢያ ሳይፈጠር ዛሬ ጀዳ እስልምናን አስተምራለሁ አፍሪካን እያለ በየቦታው ይሄዳል። ግን እስልምና ሃይማኖት መጀመሪያ የገባው ነብዩ መሐመድ መጀመሪያ ዘመዶቹና ሰዎቹን የላከው ኢትዮጵያ ነው። በዛ ጊዜ ኢትዮጵያ እና እነዚህ ትንሽ ሀገሮች ናቸው እንደዚህ በገንዘብ ኃይል የሚጫወቱበት። ዩናይትድ አረብ ኤሚሬትስ ውሰዳት። ዩናይትድ አረብ ኤሚሬትስ 89 በመቶ ኢሚግራንት ነው። አበሻ፣ ሱዳን፣ ፓኪስታኒ፣ ባንግላዴሽ ነው 89 በመቶ። 11% ነው ጄንዊንሊ ኤሚሬትን የሚል። የሳውዲም እንደዛ ነው ፖፑሌሽኑ። እንደዚህ ያለ በገንዘብ ኃይል ነው የሚገዙት እነሱ በገንዘብ ኃይል ነው የሚገዙት። እና ዛሬ አብይ የሚገዛው ለነሱ ጥቅም በገንዘብ ነው። ፕሮቴክሽን ያው ሁሉ የሚያጌጠው ምን የሚለው ከዛ በሚመጣ ገንዘብ ነው። እና ከባድ ነው። የዩናይትድ አረብ ኤሚሬትስ እና ደግሞ የሁለቱ መጣላት ደግሞ እንደገና የፕሮክሲ ጦርነት ሊያመጣ ይችላል። የዩናይትድ አረብ ኤሚሬትስ እኮ ኦልሬዲ ዋግነር ድሮ ዋግነር ተብሎ የሚታወቀው አሁን አፍሪኮም የሚባለው የራሽያ መርሰነሪ እነሱ እና የኮሎምቢያ መርሰነሪ እኮ አስገብታለች ዩናይትድ አረብ ኤሚሬትስ ሱዳን ውስጥ። አሁን እንደምንሰማው ካስፈለገ መርሰነሪ ካስፈለገው ለአብይ ለመስጠት ዝግጁ ናቸው። መርሰነሪ ሀገራችን ውስጥ ሊገባ ይችላል። በቻድ በኩል የሚገባው
በቻድ በኩል ነው። እነ ዋግነር የሚባሉት አሁን ዋግነር ሲባል የራሻ አፍሪካውን የራሻ ድርጅት ነው። ኦኬ መንግስት ኮቨር አድርጎታል። ግን የራሻ ይሁን እንጂ ተዋጊው ዘራንከን ፋይር ወታደሩ የአፍሪካ እና ወደዛ ሊያመሩን ይችላሉ ነው። የሶማሊያን ጉዳይ በቃ ሶማሊያ ፌይልድ ስቴት ነች፣ ወድቃለች። ግን የወደቀች መንግስት አገር አደገኛ ልትሆን ትችላለች። እና ኢትዮጵያ ውስጥ ብዙ መሳሪያ አላት። ኢትዮጵያ ውስጥ አልሸባብን መላክ ማስ ኦጋዴን ናሽናል ሊበሬሽን ፍሮንትን ድሮ ወስተርን ሶማሊያ ሊበሬሽን ፍሮንት ነበር፣ እነሱ ማንቀሳቀስ በዛ ሊጎዱን ይችላሉ። ጅቡቲ ለማን እንደምትሆን አናውቅም። ነገር ግን አፋሮቹ ጋር ያለው ውጊያ ወዴት አቅጣጫ እንደሚያመራ አናውቅም። ኤርትራኖች በአንድ በኩል ይጎትታሉ፣ ኢትዮጵያም ትጎትታለች፣ ግን ሶማሊያም ትጎትታለች። ያ ደግሞ ወዴት እንደሚያመራ አናውቅም። ስለዚህ ምስቅልቅል ያለ ኢትዮጵያ የምትባል ሀገር ልትኖር የማትችልበት ኬዎስ ሊፈጠር ይችላል። ስለዚህ ነው በአስቸኳይ አዲስ አበባን መቆጣጠር የሚያስፈልገው፣ መንግስት መለወጥ የሚያስፈልገው። ኤርትራ እንፈራለን፣ ሁልጊዜ የኤርትራን ሁኔታ ለመንካት እንፈራለን። እኛ ሴንሲቲቭ ናቸው እነሱ። ነገር ግን ኤርትራ አሁን ከባድ ችግር ላይ ያለችው ከማን ጋር እንደሰለፈችም አናውቅም። ኤኒታይም ምናልባት አንድ ነገር ልትሆን ትችላለች። ከአሜሪካኖቹ ጋር አሁን እንትኑ ወጣ፣ ኤምባሲ የነበረ ወጣሉ፣ ካውንስሉ ያወጣሉ። ያ ወዴት እንደሚያመራ አናውቅም። አሜሪካኖች ምን ማድረግ እንደሚችሉ አናውቅም። ኤርትራ ውስጥ እዛ ውስጥ አንድ ነገር ቢሆን ኤርትራ ውስጥ የሚሆኑ ነገር እኛን አፌክት ያደርገናል። አንድ ሀገር የለም። ሴንትራል አፍሪካ ሪፐብሊክ ሰደ ዳው ሴንትራል አፍሪካ ሪፐብሊክ ፌይልድ ኮሪጅ ቆይታለች። አሁን እንዳለች ከነጻነት ጊዜ ጀምሮ ቦካሳ የመራት ሀገር እንደወደቀች አለች። ጁባ ደቡብ ሱዳን ምን መንግስት እኮ ያለ አይመስልም እኮ፣ የለም እኮ ሁሉ አጠቃላይ ስታየው መንግስት የለም። የበለጠ ደግሞ ትንሽ አንዳንድ ኤሌመንቶች ከገቡበት ያተራምሰዋል። አንድ አቅጣጫ ምን አቅጣጫ ይዛል ብሎ ለመተንበይም አስቸጋሪ ነው። የማን ኢንተረስት ነው አይሎ የሚመጣው መጨረሻ ላይ? እንግዲህ የሚታየው የግብጾች ኢንተረስት ይመስላል። ግብጾች ከአሜሪካ ጋር ናቸው። ግብጾች ከእስራኤል ጋር ናቸው። የእስራኤልና የግብጽ የአሜሪካን አንድነት ከባድ አሊያንስ ነው። እስራኤል ካለች አሜሪካ አለች ማለት ነው። ግብጽ ካለች አሜሪካ አለች ማለት ነው። ይሄ ኮምቢኔሽን አሊያንስ ዴንጀረስ አሊያንስ ነው። ሳውዲዎችም እንደምታውቁት በጣም ገዝተዋል። ሳውዲ አረቢያ ገዝተውታል። የትራምፕ አድሚኒስትሬሽን ለሞስት ፓወርፉል ሎቢ በአሜሪካን ውስጥ ያለው የእስራኤል ሎቢ ነው። ከእስራኤል ቀጥሎ ያለው የአረብ ሎቢ ነው፣ የሳውዲ አረቢያ ሎቢ ነው። እና ከዛ እስረኞች ናቸው። እያንዳንዱ ኮንግሬስማን ሴኔተር ምናምን እስረኞች ናቸው። 43% ኦፍ ሴኔተርስ ኮንግሬስመን ሲወጡ ሪታየር ሲያደርጉ የት ነው የሚቀጠሩት? ወይ አረብ ሎቢ ድርጅት ወይም እስራኤል ሎቢ ከዛ ጋር የተያዘ ውስጥ ነው። ገንዘብ እየተከፈላቸው ነው የሚሰሩት። ስለዚህ ፍትህ እናገኛለን ማለት አንችልም። ፍትህ ለእኛ የምናስገኘው እኛ አንድ ስንሆን ብቻ ነው። አለበዛ ያተራምሱታል። ካፒታል ሲቲውን ብቻ ከያዙ ያው አሁን ካርቱምን ነጻ ሲያደርጉ ይመስለናል ያሸነፉ። የትራንዚሽናል መንግስቱ ያሸነፈ ይመስለናል። አላሸነፍም። ከተማዋን መያዝ ኦኬ፣ ከተማዋን መያዝ ነው። ሱዳን የለችም፣ አትኖርም። ለብዙ ዓመታት አትኖርም። ሱዳን የምትባል የምናውቃት አልካለች። ስለዚህ እዛ ደረጃ ላይ እንዳንደርስ ነው እኮ አሁን ዝም ብለን እንደ ቀልድ ነው የምንነጋገረው። ይደርሳል፣ ኢትዮጵያ ላይ ይደርሳል፣ ኢትዮጵያ ላይ ይደርሳል። እያከበከበ ነው። ለዚህ ነው አዲስ አበባ መሄድ አለብን የምንለው። ለዚህ ነው ይሄ አንድነት አስፈላጊ ነው የምንለው። ለአማራ ብቻ አይደለም፣ ለኢትዮጵያ ጠቅላላ ኢትዮጵያ የምትባል ከካርታው ልጠፋ ትችላለች። ኦሮሞ ይችላል፣ ኦሮሞ አይኖርም ራሱ በእንደዚህ ያለ ሁኔታ ውስጥ። ኦሮሞነት ላይ ማተኮር የት አባቱ ነው የሚሄደው? ኦሮሞ ወደ ሌላው የት አባቱ ነው የሚሄደው? የት ይኬዳል? መሄጃ የለም። አገራችን ኢትዮጵያ ነች፣ መጠሪያው ኢትዮጵያ ነች፣ አገሩ ኢትዮጵያ ነች። ያንን አብሮ ከአማራ ጎን ተሰልፎ አብሮ አንድነት ዩኒፋይድ የሆነች ኢትዮጵያን ለመፍጠር መሞከር አለበት። ሌላ አማራጭ የለውም። ለእነሱ ሁሉና አማራጭ የላቸውም ለማለት ነው። አመሰግናለሁ። ሻለቃ ዳዊት፣ እውነት ለመናገር የወደፊቱ ሁኔታ እጅግ የሚያሳስብ ነው። አሁን ከሚገልጹልን ደግሞ መሆንም የሚችልበት እድል ሰፊ ነው። አብይ አህመድን ይዘን ይሄ አይሆንም ብለን ልበ ሙሉ ሆነን መቀመጥና መዘናጋትም ያስፈልግ አይደለም። ለዚህ ነው እንደ ፋኖ አይነት ምናልባትም በፖለቲካም በወታደራዊ ቁመናው እያደገ የመጣን ኃይል ኢትዮጵያን ስለ ኢትዮጵያ ሲሉ መደገፍና ከጎኑ መሰለፍ የሚገባቸው። አብይ አህመድ አዲስ አበባን ብቻ እንደውም ብዙዎች የሚሉት የአዲስ አበባ ከንቲባ የሚሉት ስለሌላው ግድ የለውም። ሰሞኑን የምንሰማቸው ባለፈው በመረጃ ደረጃ ያቀረብነው አለ። ሶማሌ ክልልና አፋር ክልል እኮ ድሮን ታጥቀው ሲዋጉ ማዕከላዊ መንግስት ዝም ነው ያለው። የትም ቦታ ጋምቤላ ከፍተኛ ችግር ነው ያለው። ቤኒሻንጉል ጉሙዝ ያለው ሁኔታ አብይ አህመድ መቆጣጠር የሚችለው አይደለም። እንዲህ አይነት መሪ 4 ኪሎ ተቀምጦ የኢትዮጵያ ብሔራዊ ጥቅም ኢትዮጵያ አትፈርስም፣ ከዚህ ነውጥ ከዚህ ወጀብ
ነጻ ትሆናለች ማለት አይቻልም። አብይ አህመድ ለዚህች ለትንሽዬ ሀገር ምንድነው የምትባለው ብዙዎች እንደ ሀገር የማይቆጥሯትም ያው ገንዘብ ስላላት ትልቅ ሞል ናት፣ ሱቅ ነው ያላት። ከሱቅ ያለፈ ታሪክ እንኳን የላት። ልንናገር የምንችለው ምንም ነገር የሌላት ሀገር እንደ ኢትዮጵያ ያለችን ጥንታዊ ሀገር በዚህ ደረጃ ሽባ ማድረጓ እጅግ የሚያሳፍር፣ በእኛ ትውልድ ጊዜ ይህን ሰውዬ ይዘን እዚህ ደረጃ ላይ መድረሳችን የሚያሳዝን ነው። እንደው አምባሳደር ብርሃነ መስቀል እንግዲህ የሚመጣ ጦርነት አለ የማይቀር። አሁን የዛሬው የውጭ ጉዳይ ሚኒስትር ደብዳቤ ምናልባት ማስጠንቀቂያም ፍርሃትም አለበት፣ ሌሎች ነገሮችም ድብልቅልቅ ያለ ነው። ቀደም ሲል እርሶም ገልጸውታል። በትክክልም የተጻፈ ቋንቋው ደረጃውን ጠብቆ የቀረበ ደብዳቤ ነው ለማለትም ይቸግራል። ግን ደብዳቤው በዋናነት ጦርነት እንደማይቀር የሚያሳይ እንደሆነ ብዙዎች እየገለጹ ነው። ምክንያቱም ጦርም እያስጠጉ ነው ሁለቱም ወገኖች። ለማንኛውም ምንድነው ሊሆን የሚችለው? ከዚህ አንጻር ኢትዮጵያ እንዴት ነው ልትድን የምትችለው? ወጀቡን መሻገር ትችላለች ወይ? ሚናዋ ከፍ የጎላ እንዲሆን እንደ ታሪኳ፣ እንደ ህዝቧ ብዛት፣ እንደ ቁመኗ፣ እንደ ጠንካራ ሀገር እንደነበረች እነዚህን ሁሉ ጠቅሰን ኢትዮጵያን እንዴት አድርገን ልናድናት እንችላለን? በጣም ትልቅ ጥያቄ ነው አቶ መሳይ። ጦርነት እንግዲህ አይቀርም ያልከው ያው ጦርነት የዚህ አገዛዝ ትልቁ ስኬት ነው። ስልጣን ከያዘበት ጊዜ ጀምሮ ጦርነት ነው ያለው ሀገር ውስጥ ሁሉም ማዕዘን ማለት ነው። እንግዲህ አዲስ አበባም ራሱ እንደዚሁ ብልጭልጭ ብሎ እንደዚሁ የተለያየ ሰው ሲወጣ ሲገባ ይታይበት እንጂ ወደ ስር በደንብ ገብተህ ቢታይ የተረጋጋ ነው ማለት ያስቸግራል በእውነት። ስለዚህ ጦርነቱ ለዚህ አገዛዝ የሚፈልገው ነገር ሊሆንም ይችላል፣ የሚፈልገው ነገር ሊሆን ይችላል ማለት ነው። ግን ከጦርነቱ መጨረሻ ላይ አሁን ባለው ሁኔታ በተለይ ኢትዮጵያኖች አንድ የሆኑ አንድ ላይ በመቆም እንዳለፈው እሱ እዚህ አገዛዝ ፕሮፓጋንዳ ወይም ውሸት ሳይበገሩ ወደፊት ከሄዱ ማብቂያው ነው የሚሆነው ማለት ነው። ስለዚህ ወደድንም ጠላንም ውስጥ ያለውን ሁኔታ መፍታቱ እጅግ አስፈላጊ ነው የሚሆነው ኢትዮጵያ ለማዳን። መፍታቱ ማለት ደግሞ ይሄን ስርዓት ይሄን አገዛዝ ማስወገድ ነው። ይሄው ነው ያለው። እሱን ለማድረግ ምንድነው መሰራት ያለበት የሚለውን ትልቅ ክስተት ነው ብለናል። የአማራ ፋኖ በቁጥሩም በኮሚትመንትም በቁርጠኝነትም በዓላማም ምክንያቱም ለህልውና የሚታገል ስለሆነ ለሀገርም የሚታገል ስለሆነ ትልቅ ግዙፍ ኃይል ነው። በዛ ደረጃ አንድ መምጣቱ የመጀመሪያው ነው ወሳኝ ድል ነው ማለት ይቻላል። በዛ ደረጃ ነው እንግዲህ የሚሄደው። ከሌሎቹ የውጩ ተጽዕኖ እኔ እንደው እስከማውቀው ድረስ ባለኝም ልምድ በማውቀው ብዙ ሀገሮችም ውጩ ምን ያህል ኢምፓክት ያለው ይኖረዋል በአንድ ሀገር ሁኔታ የሚባለው ኦፍ ኮርስ ከተከፋፈለ ከደከመ የሚሰራውን ካላወቀ አንድ ሀገር መሪ ከሌለው ውጩ የፈለገውን ያደርጋል፣ ያጠፋዋል። ሁሉ ሀገሮች ሀገር አንድ በአንድ ቢታይ በዛ ደረጃ ነው የፈረሱት። ያቺ ሀገር ግን የሚከላከልላት አንድ የሆነ የተጠናከረ ድርጅት፣ ህዝብ፣ መንግስት ካላት የውጮቹ ሁለተኛ ደረጃ ነው የሚሆነው። መከላከል ይቻላል። ሻለቃ ደጋግመው የሚሉት ነገር ነበር። አሁን በተለይ እነዚህ ትልልቅ ሀገሮች ፖለቲካ የዚህ አሜሪካን ቢሆን ይሄ ወዳጄ ነው ይሄ ጠላቴ ነው የሚል አይደለም። ምን ያደርግልኛል፣ ምን አገኛለሁ፣ ከዛ ነው የምፈልገው ምንድነው ትራንዛክሽናል የሆነ እንትን ያላቸው ይዞ መገኘት ነው ማለት ነው የሚያስፈልገው። ጠንካራ ብሎ ኃይል ይዞ ተቆጣጥሮ ሁኔታውን ከሌሎቹ ጋር
የሚፈልጉት ነገር ይኖራል፣ የሚፈለግም ነገር ይኖራል። በዛ ላይ በኮንፊደንስ መነጋገር የሚችል ኃይል ሲኖር ነው። ይሄ መንግስት ኦብቪየስሊ አይደለም። ምንም የተቆጣጠረው ነገር የለውም። ኢትዮጵያ ውስጥ የህዝብ እምነት የለውም፣ የህዝብ ተቀባይነት የለውም። አዲስ አበባ ውጭ የሚንቀሳቀስ አይደለም። እንደዚህ አሁን ወሎ ወይም የተወሰኑ ቦታ የሆነ ሎጅ ለመመረቅ ሄደዋል ይታያል፣ እዚህ ቦታ ደርሰዋል ሲባል እዛ ቦታ ለመድረስ ምን ያህል ስንት ሺህ ወታደር እንቀሳቅሶ ስንት ሄሊኮፕተር ቦታውን ኳረንቲን አድርጎ ሸፍኖ ተገብቶ የወጣበት መንገድ ነው እንጂ የሚያሳይ አይደለም። ነፃነቱን የፈለገ ቦታ ሄዶ ይሄን ሰርቶ የሚባል አይደለም። እና መንግስት አለ ኢፌክቲቭ ኮንትሮል ኢትዮጵያ ውስጥ ያለው ብለን አናስበው። በዛ ደረጃ ነው ያለው። እና ይሄ ምንድነው እንደው ባጭሩ ለመመለስ ኢትዮጵያን ለማዳን ይህን ሁኔታ ለመቀልበስ እነዚህ የዩናይትድ አረብ ኤሚሬትስ በሄዱበት ሀገር ሁሉ መከፋፈል፣ መበተን ነው እንጂ ስራቸው ሌላ ነገር የገነቡት ሀገር አንድም ሀገር የለም። ያሳደጉት ሀገር የለም። ሊቢያን አልገነቡም። የሆነ ጀነራል ጸቆች አድርገዋል ሁሉ ነገር መጣበጥ። ሱዳንም የምናየው ነው። የሆነ ጀነራል ሱዳን ህዝብ የጠላው በብዙ ወንጀል የሚፈለግ ሰው ይዘው ነው የሚሄዱት። ሌላም ቦታዎች አብረዋቸው የሚወግኑት ሰዎች በህዝብ ዘንድ ተቀባይነት የሌላቸው ናቸው። ያሳያል እኮ ምን አይነት ሰዎችን ታርጌት እንደሚያደርጉ እነሱ። እና ይሄን መቀልበስ ነው የሚያስፈልገው። በዚህ ላይ ተባብሮ መስራት ነው የሚያስፈልገው። አሁንም እንደው እንደገና ማስመር የምፈልገው የፋኖ አንድነት የመጣው በዚህ እጅግ በጣም አሳሳቢ በሆነ ወሳኝ ወቅት ላይ ነው። አዲስ ድርጅት ነው፣ መጠናከር አለበት። ሁላችንም ያለንበት አማራም ሆን አማራም አልሆን ማንኛውም ኢትዮጵያዊ ሁሉም በቅንነት አይቶ መደገፍ ያለበት ነው። አይ ቲንክ the stakes are high የሚሉት እንግዲህ ስጋቱ ያለው ከዚህ በላይም በቃላትም ሊገለጽ የሚችል አይደለም። ትልቅ አደጋ ላይ ያለን። አምባሳደር አመሰግናለሁ። እንግዲህ ሻለቃ ዳዊት እያጠቃለሉ እንዲሄዱ ነው። እንግዲህ በጣም ትልቅ አደጋ ላይ እንዳለን ያው በደንብ እየተረዳን ነው፣ እያነበብን ነው የምንገኘው። ሰውየው ምንም ለዚህ መፍትሄ መስጠት አይደለም የጥፋቱ አካል ሆኖ ነው እየቀጠለ ያለው። ሀገሪቱ ደህና እንደሆነች በየሳምንቱ ነው ሎጅ እያስመረቀ ያለው። እነዚህ ሎጆች በማን ገንዘብ ነው? ምን ጥቅም አላቸው? እሱ የሚያሳስበው ጉዳይ አይደለም። በየሳምንቱ የሚያስመርቀው ሎጅ በኢትዮጵያ ቴሌቪዥን የሚታየው አረንጓዴ ቢጫ በመብራት የተብለጨለጨ ቪዲዮዎች ያ የኢትዮጵያን ሕዝብ ኑሮ የሚገልጽ አይደለም። ኢትዮጵያ አደጋ ላይ ነው ያለችው። ይሄ በደንብ ሕዝቡም የሚያውቀው ጉዳይ ነው። ለማንኛውም ሻለቃ ዳዊት የመጣብንን እንዲህ አይነት የውስጥም የውጭም አደጋ እንዴት ነው እንደው መቼም ዝም ብለን የምንሸከመው አይደለም፣ ዋጋ እንከፍላለን። ግን ምን ይታየዎታል? እንደው ኢትዮጵያን ማዳን የምንችልበት እድሉ አለ? አዎ እድል አለ። ግን እኔ ትምህርት ቤት 7 ዓመት ፉል ታይም ህግ ነው የተማርኩት። ወደ መጨረሻው ግዳማ ስፔሻላይዝ ያደረኩት ኢንተርናሽናል ሎው ጥቂት ጊዜ ጠቅሞ ነበር። ዛሬ ህግ የሌለበት ጊዜ ነው ያለነው። የኔ ትምህርት የብርሃነ መስቀል ኤክስፒሪየንስ የለም አፍቷል። ዛሬ ህግ ማየት ኢዝ ራይት። ኃይል ካለ ትክክለኛ ነው። ዛሬ አሜሪካ ሲፈልግ አንድ ሀገር ውስጥ ገብቶ ፕሬዝዳንቶችና ፓርጎ መውጣት የሚችልበት ሁኔታ፣ ሲፈልግ ከግሪንላንድ ነው ወራለሁ ብሎ የሚፎክርበት ቦታ ነው ያለው። በቃ እንደፈለጉ ማድረግ የሚችሉበት ሁኔታ ነው ያለው እና ያ ፕሬሲደንስ ኤስታብሊሽ ሲሆን የበለጠ ዓለም ኬኦቲክ ይሆን። ስለ ፖለቲካ ላይና የሀገር እኛ ችግር ቢደርስብን ይከል ይደርስልናል ወይ ህግ ይደገፈናል የሚለውን ነገር ከአንጎላችን ማውጣት አለብን። የለም ዩናይትድ ኔሽንስ ትናንት ከትላንት ወዲያ ከብልጋ ተንተላለከና ከሰረ ባንክራፕቱን 22-23% ነው የዩናይትድ ኔሽንስ ኮስት ካቨር የሚያደርገው አሜሪካ ነበር። ካናችም ዛሬ ዳቸር ከብሩ ባንክ። ስለዚህ ዩናይትድ ኔሽንስ የለም ማለት ነው። አፍሪካ ዩኒየን ብዙ ነገር ይሄንን ከረንት ባጀቱ እንኳን ብዙ የሚሸፍንለት ከውጭ እየመጣ ነው። አሁን ያም ሊወርቅ ይችላል። ህግ ጠፍቷል። ለብዙ ጊዜ ያ ህግ እስኪመጣ ድረስ ብዙ ሀገር ሊጠፋ ይችላል። ይህ ጉዳይ ኃይል ነው። አንድነት ራሱ ጦርነት ማለት አይደለም። ኃይል ማለት አንድነት ራሱ ከዛ አሁን ሰሞኑን ሪአክሽን የምናየው አማራ አንድ ሆነ ሲባል ራሱ ሳይኮሎጂካሊ ብዙ ነገሮች እየቀየረ ነው።
የፖለቲካ አቋሞች አሁን እየተመራመሩ ናቸው። አካባቢያችን ያሉት ጠላቶችም ወዳጆችም ፕላን ማድረግ ይጀምራሉ። ይሄ ነው በቃ። ሌላ ምንም መልስ የለው። አንድ ምንድን ነው፣ አለበለዚያ ኢትዮጵያ ትወድማለች። ኢትዮጵያ የኢራን፣ የራሽያ፣ የአረብ ኤሚሬትስ፣ የቱርክ፣ የግብፅ መናኸሪያ ትሆናለች እና ይህንን የግድ ለብሪና ሀቅ መቀበል አለብን። ከትንሽ አስተሳሰብ እንራቅ። አሁን እኮ ዶሚኔት የሚያደርገው አስተሳሰብ በአብዛኛው በክርክሩ ላይ በአንዳንድ ነገሮች ላይ የምናየው ፔቲ ነገር ነው፣ ትንሽ ነገር ነው። ትልቁን ስዕልና ትልቁን አደጋ አይመለከትም። ትልቁ አደጋ ሀገር ሊጠፋ ይችላል እኮ ያንን የሚያወራ የለም። ዛሬ በዚህ የተጠለፈ በዚህ ኮነ በተኮነ በዚህ ኮነ የሚል ነገር ወሬ የሚያወሩት እንጂ ትልቁ ስዕል ሀገር ልናጣ እንችላለን። ስለዚህ አንድነቱ ወሳኝ ነው። ከድክመቱ ጋራ ከችግሩ ጋራ ሆነ አይችልም። ከልካላል ነው ካልረዳ ነው ፐርፌክት አይሆንም። ፐርፌክት እናድርገው እና አትተቹ አይደለም ተቹ በነፃነት ግን ኮንስትራክቲቭ የሆነ ገንቢ ሀሳብ አቅርባቸው ይሄን አንድነት ፍሬ ሊያስመጣ የሚችል መነጋገሪያ በጠላቶቻችን ጋር መነጋገሪያ እንዲሆን ወዳጅም ምን የምናራበት ጠላትም የሚፈራን እንድንሆን ይሄንን አንድነት ማዳበር አለብን ነው። አመሰግናለሁ። ልክ ነው። ህዝቡ ምን ማድረግ አለበት? ዞሮ ዞሮ የህዝብ ውሳኔ ነው። ሀገር የሚጠበቀውም የሚጠፋውም እንግዲህ መሪዎች እዛ ላይ የሚጫወቱት ትልቅ ሚና ቢኖርም ህዝቡ ባለቤት ሆኖ የራሱን መብት የራሱን ህልውና ለማስከበር ሲነሳ ነው። ይሄ እና ማንም እንግዲህ ለኢትዮጵያም ሆነ ለራሱ እንደ ግለሰብም ሆነ እንደ ማህበረሰብ ህልውና መከበር የሚጨነቅ በዚህ ወቅት እንዲሁ ቤቱ ተቀምጦ ፕሮፓጋንዳ እየሰማ ያየውን አላምንም እያለ አይኑ የሚያየውን የሚደርስበትን ማመን ካቃተው አስቸጋሪ ነው የሚሆነው። ስለዚህ አይ ቲንክ ይሄ የትብብር ወቅት ነው። ሁሉም በአንድ ላይ ተነስቶ ይሄን ስርዓት ማስወገድ ያስፈልጋል። የስርዓት ለውጥ እያልን እየደጋገምን የምንናገረው ለዛ ነው። ሁላችንም ሮል ይኖረናል። በተለይ መሬት ላይ ያሉት ኃይሎች ትልቅ ኃላፊነት ነው ያለባቸው። እሱንም ለመወጣት እንደዚህ አይነት አሁን የፋኖ አንድነት የመሰለ እርምጃ ተወስዷል። ተስፋ አለን። እኛ እያንዳንዳችን ደግሞ ምን እያደረግን ነው የሚለውን እዚህ ውጭ ያለነውን እየጠየቅን መንቀሳቀስ ይኖርብናል። እናንተ አይነቱ ሚዲያ ደግሞ ትልቅ ሮል ነው እየተጫወታችሁ ያላችሁ። ገንቢ ሚዲያዎች አሉ። እንደዚህ ሰብስታንቲቭ የሆነ ወደ ውስጥ ገብቶ ነገሮችን በጥልቀት የሚያቀርባል። ሌላው ደግሞ ትንሽ ነገር ይዞ በስሞች በግለሰቦች ላይ ሲወጣ ሲወርድ ይውላል። ያ መቀየር አለበት። ትክክለኛ ከሆነ ማለት ነው። ካልሆነ ምንም መቀየር አትችልም። ካንታልፒት እና በዛው መቀጠል ነው የሚል ሀሳብ ነው ያለው። እንግዲህ ስለሰጠኝ ለኔም በጣም አመሰግናለሁ። በጣም አመሰግናለሁ ሻለቃ ስለሰጠኝ ኮሚሽን ለሻለቃ ምድር ለመስጠት ነው። እሺ በቃ ሻለቃ ጊዮርጊስ እንደዚሁም አምባሳደር ብርሃነ መስቀል ነጋ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልን። መልካም ጊዜ። እሺ ተናው እግዚአብሔር ይስጥልን መሳይ